ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቴኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ናችሁ ደግሞ ለሌሎች ጓደኞቻችሁ ሼር፣ ላይክ እና ኮሜንት በማድረግ አጋርነታችሁ አይለኝ። ባለፈው ላይ ያየነው እንዴት አድርገን ስትራክቸር ኦፍ ኤችቲኤምኤል እናያለን ብለን ነበር። ስለዚህ እነ ስትራክቸሮቹን በአጠቃላይ አይተናል ማለት ነው። የምንችለውን ሲቀጥል እንደገና ደግሞ በዛው ላይ አንድ ዛው ላይ ታይትል ላይ ወይም ሄድ ላይ እየቀረብ ምን አለ መሰላችሁ እንትናቸው እነዚህ ሊንኮች ልክ እንደርስበታለን። ኤችቲኤምኤል ሲኤስኤስ ላይ ስንደርስ ወይም ካስካዲንግ ስታይል ሽት ላይ እንዴት አድርገን እንደምናሳምርና እንዴት አድርገን ሌአውቱን ወይም አለበዛ አቀማመጡን እንዴት አድርገን እንደምናስተካከል እዛው ላይ ወይም እዚህ ሄድ ፓርት ላይ ይጻፋል ማለት ነው። ስለዚህ እዚህ ላይ የሚጻፉት ነገሮች እንደገና ምን አለ ማለት ነው ሊንክና ምን የሚባል ሲኤስኤስ ሊንኮች የሚባላሉ። ስለዚህ በእነዚህ ውስጥ መጻፍ ይችላል ማለት እንዴት ይጻፋል ምናምን የሚለውን የራሱ ሞጁል ስላለው እዛ ላይ እናያለን። ስለዚህ በእነዚህ ውስጥ መጻፉ ነው። በዛሬው ሌክቸራችን የምናየው ግን ሁለት ነገሮችን ነው የምናየው። ምንድነው የምናየው? ፓራግራፍ እና ፕሪ ዲፋይንድ የሚባለው ወይም እንደገና ፓራግራፍ እንዴት እንጽፋለን፣ አንደኛው ፓራግራፍ ከሌላኛው ፓራግራፍ እንዴት ይለያያል የሚባለውንና ፕሪፎርማቲቭ ፓራግራፍ የሚባለውን የሁለቶቹ ልዩነት አይተና ፕሮግራም ሰርተን እንጨርሳለን ማለት ነው። ስለዚህ ፓራግራፍ የሚለው ነገር ወይም አንድ ፓራግራፍ ስንጽፍ ለኮድ ወይም ለፕሮግራም ምን ጥቅም አለው ስንል አንደኛ ኖርማል ቴክስቶችን እኛ የጻፍናቸውን ቴክስቶችን ምናምን ዲስፕሌይ ለማድረግ እንጠቀምበታለን። ሁለተኛ ሲቀጥል እንደገና ደግሞ ከነዛም በተጨማሪ ኤክስትራ ስፔሶችንና ላይኖችን ምን ያደርግልናል? ሪሙቭ ያደርግልናል። ያ ማለት ስፔስ ልንሰጥ ይችላል ወይም አለበለዛ የተለያየ እንትኖችን ላይኖችን ልንሰጥ ይችላል። እነዛ ላይኖችን ብራውዘሩ ወይም ይሄ ፕሮግራሙ ምን ያደርግልናል? ሪሙቭ ያደርግልናል፣ ራሱ እንዲሰራ ያደርጋል። ምሳሌ እንዴት አድርገን በፕራክቲካልም ስለሚገባን እናየው። ፓራግራፍ ብዬ መጀመሪያ ለዛን ፒ ብዬ የፓራግራፍ ሾርት ከቶ ፓራግራፍ ናት። ስለዚህ ፓራግራፍን ስከፍት ፓራግራፍ በራሱ ዘጋኝ። ስለዚህ ሄሎ ወርልድ ብል ምሳሌ ሄሎ ወርልድ ሄሎ ወርድ ብለ ምሳሌ እዚህ ላይ በመሃላቸው ያለውን ኤክስትራ ስፔሶች ምሳሌ ከሁለትና ከሶስት በላይ ስፔሶች ብሰጥ ውትና እንደዚህ አድርጌ እየሰጠው በህድ ይሄን ነገር ስፔስን ምን ያላ በራሱ ያስወግዳል ማለት። ስለዚህ ራሱን ሴፍ ላድርግና ወይም ሴፍ የምናደርግበትን ባለፈው ታውሩተናል። ስለዚህ ምን ብለን ነው የምናደርገው ብለናል። .html ፋይሉን ስም ጽፈን .html ነው የምናደርገው ፎልደር ላይ ነው ብለናል። ስለዚህ እንዴት እንደሚደረግ ደግሞ ፕሮግራሙ ላይ ሄደን ራት እናድርገው። ስለዚህ እኔ ፓራ ብዬ html ብዬ ሴፍ አድርጌዋለሁ ማለት ነው። እንደምታዩት እዛው ላይ ሴፍ አድርጌ ፓራ html ብዬዋለሁ። ስለዚህ ፓራ ኤችቲኤምኤል ዩዝ ላይ መጥቶልኛል። ስለዚህ ይሄንን ዳብል ክሊክ ሳደርገው ራን ያደርግልኛል ወይም ፕሮግራሙን ያሳየኛል ማለት። ስለዚህ እኔ አላማ ምንድነው ፕሮግራሙ ይታያችሁ ከሆነ ኤክስትራ ስፔስ ብዙ ሰጥቼ ነበር። ፕሮግራም ታውት ከሆነ እዚህ ላይ ኤችቲኤምኤል ላይ ሄሎ ብዬ በወርድ መካከል ብዙ ስፔሶች አሉ፣ ኤክስትራ ስፔሶች አሉ የሚታያችሁ ከሆነ እዚህ ላይ ወይም ብዙም ስጡ። ወራ ይሄን ብቻ አይደለም የተለያየ ስፔስ ስጡ። ምዛካ የምታረጉትም እንደዚህ አድርጋችሁ ብትሰጡት እነዚህ ኤክስትራ ስፔሶችን ወይም አላስፈላጊ የሆኑ ስፔሶችን ያስወግድልናል ማለት። ማን ይሄን የሚያስወግድልን ማለት ነው? ፓራግራፍ የተባለው ማለት። ስለዚህ ይሄን ስፔስ እንዴት እንደሚያስወግድልን ነው አሁንም እያያችሁት ከሆነ ያው ስለዚህ ምንም ልዩነት የለውም። ይሄን ለምንድን ነው የሰራብን? ይሄን ነው የሚያደርግልን ያለው ማን ነው ማለት ነው? ኤክስትራ ስፔሶችን እያስወገደልን ያለው ማን ነው? እንትና ማን ነው? ይሄ ፓራግራፍ የተባለው ነው ማለት ነው። ስለዚህ አንደኛው ፓራግራፍ ከሌላኛው ፓራግራፍ ሌላ ፓራግራፍ ልጻፍ ወይም ይሄን ፓራግራፍ ምንድነው ልዩነቱ? ወይም አንድ ፓራግራፍ ከሌላ ፓራግራፍ ጋር ልዩነት አለው እያልን ነበር። ምንድነው ልዩነቱ ካል በጣም ኮንሴፕት የምንይዘው ነገር እዚህ ላይ ነው። አንደኛው ፓራግራፍ አሁን ይሄ ፓራግራፍ የፈለጋችሁትን ጽሁፍ ብጽፉት ፓራግራፍ ስፔስ ውስጥ ካላለቀና የምጽፉበት ወረቀት እስካላለቀ ድረስ ወይም ፕሌሳችሁ እስካላለቀ ድረስ እስከፈለገ ድረስ መሄድ ይችላል። ምሳሌ እዚህ ላይ የፈለጋችሁትን ጻፉ። ሄሎ ወርልድ የሚለውን ይሄን ምሳሌ ኮፒ እያረኩኝ ሄሎ ወርልድ የሚለውን እንዳልደጋግመው ኮፒ ላድርግና ደጋግሜ ልጻፈው። ምክንያቱም እኔ ማሳየት የፈለኩት ስፔስ ሲያንሰው እንደሚመለስ ነው። ከዛ ኮንትሮል ቪ አሁንም ኮንትሮል ቪ እያያችሁ ከሆነ ይሄ ሆኗል። ስለዚህ ይሄ ማለት HTML ወይም ይሄ ፓራግራፍ የሚባለው አንድ ፕሮግራም እንደ አዲስ መስመር ሊጀምር የሚችለው ምን ሲያደርግ ነው? ፕሮግራሙ ስፔስ ወይም የዛ የምንሰራበት ወርክ ልክ አንድ ደፍተር እየተጠቀም የምንመለሰው የደፍተሩ ስፔስ ወይም ፕሌስ ሲያጥረ ነው። ልክ እንደዛ ሁሉ አንድ ፕሮግራም ኮምፒውተሩ ወይም የሚጽፍበት ቦታ ሲያንሰው ነው የሚመለሰው እንጂ በራሱ በዲፎልት የሚመለሰው ነገር የለም ማለት። ይሄን የሚሰራልን ማን ነው? እንትና ነው ማለት ነው። ይሄ ፓራግራፍ ነው። የምታውቁ ከሆነ ምንም ስላለው ስፔስ ስላለው አሁንም አልተመለሰም። ይሄን ስላልተመለሰ ምንድነው ፓራግራፍ ልዩነቱ? አንደኛው እንትኑ ምንድነው በአዲስ መስመር የሚጀምረው ፕሌሱን ወይም ቦታውን ሲጨርስ ነው ማለት ነው መመለስ የሚችለው። ስለዚህ አሁን ይሄ ፓራግራፍ እንደዚህ አረኩትና ይሄን ፓራግራፍ መለስኩት። ሄሎ ወርልድ የሚለው ብቻ በቃኝ። ስለዚህ ሌላ ፓራግራፍ ይሄን ኮፒ ላድርግና ይሄን ኮፒ አድርጌ ምክንያቱም ኮፒ ፔስት አንድ ጊዜ አይዲያው ከገባን ኮፒ ፔስት ስለሆነ ኮፒ አድርጌ እስቲ እንደ አዲስ ሌላ ፓራግራፍ ልስጥ። አንድ ፓራግራፍ ልስጥ ሌላ ፓራግራፎችን ልስጠው
ኮንትሮል ቪ እነዚህ ፓራግራፍ 4 ፓራግራፎች አሉ። አንደኛው ፓራግራፍ ከሌላኛው ፓራግራፍ በምን ይለያል ካላችሁኝ፣ አንደኛ አንድ ፓራግራፍ አብቅቶ ሁለተኛው ፓራግራፍ ሲጀምር አንደኛ በእያንዳንዱ ፓራግራፍ መካከል ላይን ይሰጣል፣ ሁለተኛ አዲስ መስመር ይጀምራል። አንደኛው ፓራግራፍ ከሌላኛው ፓራግራፍ ወይም ፓራግራፍ 1 ይሄ ፓራግራፍ 1 ያልነው ፓራግራፍ 1 2 ማለት ትችላላችሁ። አሁን ምሳሌ እዚህ ላይ ፓራግራፍ 1 ካልኩኝ እዛ እንዲ ክሎዝ ታጉንም ፓራግራፍ 1 ብዬ መዝጋት አለብኝ ማለት ነው። ስለዚህ ፓራግራፍ 1 2 ምናምን ቁጥሩን መስጠት ትችላላችሁ፣ አለመስጠትም ትችላላችሁ፣ ችግር የለውም። ስለዚህ ይሄ ፓራግራፍ ከዚህ ፓራግራፍ ሲለይ ወይም አውቶፑት ስናይበት ይሄ ፓራግራፍ የኛው ፓራግራፍ ሲጀምር ምን ያደርጋል? አንደኛ አሁን እቺን እንዲገባ እና አንደኛው የሁለተኛው ፓራግራፍ ኤች ልታዋት፣ ይሄኛው እንደገና ደግሞ ኢ ልታዋት፣ ሶስተኛው ፓራግራፍ ይሄኛው እንደገና ደግሞ ደብል ልታዋትና ስለዚህ አወጣጡን ነው። አንደኛው ፓራግራፍ ከሌላኛው ፓራግራፍ ውስጥ ስፔሶችን በራሱ ይሰጣል። ሁለተኛ እንደገና ደግሞ አዲስ መስመር ይጀምራል ነው። ስለዚህ ይሄን ሴፍ አድርጌ እስቲ ልሞክረው። ሴፍ አድርጌያለሁ። ስለዚህ እስቲ ፕሮግራሙን ይሄ ፕሮግራም መቀየር አለበት ማለት ነው። እያያችሁት ከሆነ አያችሁታ ይሄን ፕሮግራም ይሰጠናል። ይሄ ፕሮግራም ምንድነው? ከአንደኛው ፓራግራፍ ወደ ሌላኛው ፓራግራፍ ሲሄድ ስፔስ አለው። ሁለተኛ አዲስ መስመር ጀምሯል። ስለዚህ አንድ ፓራግራፍ ከሌላኛው ፓራግራፍ ልዩነቱ አዲስ መስመር መጀመሩና በውስጡ መካከል ወይም አንደኛው ፓራግራፍ በሌላኛው ፓራግራፍ ያለው ስፔሶች ተመሳሳይ መሆኑ ፓራግራፍ ከፓራግራፍ ጋር ይለያያሉ ማለት ነው። ሲቀጥል እንደገና ደግሞ ይሄ ስለዚህ ፓራግራፍ ይሄን ያህል ካወራን ምን ባለው እናወራለን ብዬ ያሰብኩት ማለት ነው። ፕሪፎርማትድ ፓራግራፍ ወይም ፕሪፎርማትድ ቴክስት የሚባለው ምንድነው ጥቅሙ ካላችሁኝ፣ አንደኛ ኪፕ ኦል ስፔሶች እናንተ የምትጽፉት ማንኛውም ነገር አንደርስኮርም ጻፉ፣ ማንኛውም ነገር የጻፋችሁትን ነገር ልክ እናንተ መስታወት እንደምንጠቀመው ሁሉ መስታወት ምንድነው ፊታችን ላይ ያለው ነገሮች ሁሉ ሪፍሌክት አድርጎኛ እንደሚያሳየን ሁሉ ፕሮግራሙ ላይ ወይም ኮምፒውተር ላይ ኮዱ ላይ የጻፋችሁትን ማንኛውንም ነገር ዲስፕሌይ ወይም እናንተ ካስተመሩ የሚያየው ነገር ላይ ዲስፕሌይ አድርጎ የሚያሳይ ማንኛውንም ነገር ዲስፕሌይ እንደጻፋችሁት ልክ አድርጎ እንዲሆን አድርጎ የሚያሳይልን ማለት ነው ፕሪፎርማትድ የተባለው ቴክስት ኤዲቲንግ ይባላል ማለት ነው። ስለዚህ አሱ ምንድነው ልዩነቱ ካል አንያ ኪፕ ኦል ስፔሶችን የሰጣችሁትን ስፔስ ቅድም ፓራግራፍ ስፔስ ስንሰጥ አይታችኋል። አሁን ያንን ስፔስ ብንተወው ወይም ይሄን ፓራግራፍ ኮንትሮል ቪ ላድርግና ይሄን ላሳያችሁ። እዚህ ላይ ፓራግራፍ የምትለው ፒአርኢ መጨመር ነው። ፓራግራፍ ፕሪዲፋይን ማለት ፒአርኢ ነው እዚህ ላይ የሚጨምረው ፕሪዲፋይን ማለት ነው። በሌላ አባባል ፕሪዲፋይን ማለት ኮንቴክስቱ ወይም እንትኑ እንዴት ተጻፈ የሚያቀርብልን ማለት። አሁን ይሄ ፓራግራፍ ስፔሱን እያንዳንዱ ስፔስን ስፔስ እንደሰጠ ነው። ወይም አልበዛ የካፒታል ሌተር ካለ ካፒታል ሌተር፣ ስሞል ሌተር ካለ ስሞል ሌተር ማንኛውም ነገር የጻፍነው ነገር የሚያሳይልን ማለት ነው ፕሪፎርማትድ የተባለው ማለት ፕሪፎርማትድ ቴክስት የተባለው። ከዛ ሌላ ሾውን ዘ ቴክስት ኤግዛክትሊ ዩ ራይት እኛ እንደጻፍነው ቴክስቱን እኛ ፕሮግራም ላይ እንደጻፍነው አርጎ የሚያሳይ ማለት ነው ፕሪፎርማትድ የተባለው። ሲቀጥል እንደገና ደግሞ ፊክስድ ዊድዝ ፎንት አለው። ያማት የሆነ ፊክስድ የሆነ ነው የሆነ ታወቀ ነገር ቋሚ የሆነ ነገር አለው። ለምን እኛ በጻፍነው ስለሆነ ማለት። ስለዚህ አሁን ይሄን ምሳሌ ኮፒ ሴፍ ላድርግና ራል አድርገው ሴፍ አድርጌ ራል አድርገው። ስለዚህ ይሄን ሪፍሬሽ አድርገው እያያችሁ ከሆነ አያችሁ ስፔስ ሰጥቻለሁ። ስፔስ እዚህ ላይ ከዛ እንደ አዲስ እዚህ ላይ ስፔስ ሰጥቼን ብጀምር ላሳያችሁ ብዙም እንትኑም ፕሮግራሙ ቀላልም ስለሆነ ይችን ኮፒ ላድርግና ይችን ኮፒ አድርጌ ወይም ፕሪዲፋይን ወይም ፕሪፎርማትድ የምትለውን ኮፒ ላድርግና ካለኛው ከፓራግራፍ ወይም ፕሪፎርማትድ እንዴት ይለያያል ካል አሁን ይሄ ኮፒ አድርጌ ወስጃለሁ። ፕሪ እንትን የሚለውን እስቲ ኮፒ ላድርግ ፔስት ላድርግና ላሳያችሁ። ስለዚህ አሁን ይሄ ፓራግራፍ ሄሎ ኦልሬዲ የምትለው ስፔሷ ነዋት። ስፔሷ በጣም የራቀች ናት ከማን ከወርልድ ከምትለው። ስለዚህ ሄሎ ኦልሬዲ የምትለው እንዲህ አላርጋት። ይችንም ከዛ ይቺ ወርልድ የምትለውንም ኢንተር ቦታ ልስጥና ላሳልፋት እንደዛ አድርጌ ላሳልፈው። ከዛ ሲቀጥልም እንደገና ወርልድ የሚለውንም እንደዛ አድርጌ ስፔስ ላድርግ። ምክንያቱም እኔ እንደምጽፈው እንዲጽፍልኝ መሆኑን ለማሳየት ነው እንጂ ምን ሰውየው እንደጻፈው ወይም እኛ ፕሮግራመሮቹ እንደጻፍነው አድርጎ የሚያቀርብልን ማለት ነው ፕሪፎርማትድ የተባለው እንትን ነው ማለት ነው ፓራግራፍ ወይም እንትን ፎርማት ስናደርግ ማለት። ስለዚህ ይሄን እንደምታውቁ ከሆነ ሴፍ አድርጌያለሁ። ይችን ፓራግራፍ ወይም ይችን የመጨረሻውን ፓራግራፍ ሲያሳየን ወርልድ ሄሎ የምትለውን በዚህ ፎርም፣ ወርልድ ሄሎ የምትለውን በዚህ፣ ወርልድ የምትለውን በዚህ፣ ሄሎ የምትለውን ልክ በዚህ በራሱ አድርጎ የሚሰጠን ማለት ነው ማለት ነው ፕሪፎርማትድ የተባለ እኔ አሁን የመጨረሻው ሶስተኛው የምትጨምሩ ትለያያለህ ማለት ነው። እያያችሁ ነው ወርልድ ሄሎ አያችሁ። ልክኛ ፕሮግራሙ ላይ እንደጻፍነው ይሄንን ተመልከቱ። ይሄን የጻፍነው ወይም ዲስፕሌይ ያደረገውና ፕሮግራሙ ላይ የጻፍነው ምንም ልዩነት የለው። እዚህ ላይ ከፈለኩ ካራክተር ወይም ስዕል ላስገባ፣ ምሳሌ ጣት ምልክት እንደዚህ ነገሮች ላስገባለት። እዚህ ላይ ከፈለኩኝ የተለያየ ጽሁፎችን ዶቶችን ምናምኖችን ላስገባ፣ ቁጥሮችን ላስገባ፣ ራሴ እንደጻፍኩት አድርጎ ወደዚህ ምሳሌ አሳልፌ የተለያየ ቁጥር ልስጠው። እስቲ አሁን እዚህ ላይ አድርጌ ምን ልበለው ዩ ልበለው እንዲገባን ስለሆነ ዩ አልኩት። ስለዚህ ይሄን ነገር አሁን ፕሮግራሙ ወይም አውትፑቱ ላይ ልክ ይሄን እንደጻፍኩት ይቺን እንደተጻፈች አያትቺ የምታየን ይቺ እንደተጻፈች አድርጎ እስከዚህ እስከ ፕሪፎርማት እስከደረገችው ድረስ እንደዛ አድርጎ የሚያወጣልን ከሆነ ማን ነው ይሄን የሚያወጣልን ማን ነው ፕሪፎርማትድ
ቴክስት ኤዲቲንግ እየተባለው ነው ማለት ነው። ስለዚህ እስኪ እናየው። አሁኑን ዩንም ተጨምራ ይቺ ዩዝ ላይ መጨመር አለባት። እናየው። ሪፍሬሽ ላድርገው እስቲ። ሪፍሬሽ ታደርገው አያችኋት? ዩ የምትላት እዚህ ላይ ወጣለች። ከዛ ቁጥር የጻፍኩት ከዛ እንደገና ደግሞ እነዚህ እንትኖችን ካራክተሮችን የጻፍኩት ሙሉ እንደዚህ ወጥቷል። ስለዚህ የፓራግራፍ እና የፕሪ ፎርማት ዲፈረንሱ ይሄን ይመስላል ማለት ነው። ለቀጣይ ከዛ የምናየው ምንድነው እንዴት አድርገን ቴክስቶችን ኤዲት እናደርጋለን። ቴክስት ኤዲት ያደረግናቸውን ቴክስቶች በስንት አይነት እናያቸዋለን። ስለዚህ ቴክስት ኤዲቲንግ ካየን በላይ እንዴት አድርገን ደግሞ ሌሎችን ፕሮግራሞች መስራት እንችላለን የሚለውን ነገር ቴክስት ኤዲቲንግ ወደ 12 ከዛ የሚበልጡ ቴክስት ኤዲቶች አሉ። እንዴት አድርገን በቴክስት በመጽሐፋችን ላይ ወይም በፓወርፖይንታችን ላይ የሚደረጉት ሙሉ እንዴት አድርገን እንሰራለን የሚለውም ለቀጣይ ሌክቸር እንሰራለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።